እኔ ምን ላድርግ እኮ ነው? በምን አይነት መንገድ ልረዳሽ? ገባኝ እኮ እኔ እህት አለኝ ምናምን ነገር የተሰማሽ ስሜት ምናምን ነገር ገባኝ። እሺ ምን ላድርግ? እኔ ምን እንዳደርግ ነው ከኔ የምትጠብቂው? እኔ እንድትኛ ያደረኩት ቆይ ና ያለው ነገር ያስረዳሃለሁ። ቁጭ በል ነው ነው የምታስረዳኝ ሶፊ። በቃ እኔ አልፈልግም። በቃ እንድትወጣልኝ ነው የምፈልገው። ቶፋ እኮ ሲተረጋጋ ነው የምትወጣልሽ። እሱ ነው የምፈልገው። ለእንግዳ የተዘጋጀ ፍራሽ አለ። ከፈለግሽ እዚህ ጋር አንጥፍልሽ አልኳት። ከፈለግሽ አልጋ ላይ ላስተኛሽ አልኳት። አልጋ ላይ መተኛት አልፈልግም። እኔ ሶፋ ላይ ደረቅ ያለ ነገር ነው ለወገብ የሚመቸኝ አለች። በቃ መረጠች አይደል? ከመረጠች በኋላ ደግሞ እዛ ነው መተኛት ያለባት። ድጋሚ ሕክምና ወደ ሐኪም ቤት ሄደችው አንተ በነካት ነው። እሷ ድጋማው ነው ሁልጊዜ ሊሆን ይችላል። ሕክምናው ላይ ነበርኩኝ እኮ እዛ ሶፋ ላይ እንዳተኛ ስለፈለኩኝ ላንተ ብዬ ነው እንደዛ። ከዛ ደግሞ አልጋ ላይ ስመጣ ደግሞ አልጋ ሰፊ ነው። ከዛ መተሽ አብረሽ ልተኝ ማለት ነው። እኔ እንደዛ አላልኩም። ሱና ላይ ያደረገችው ነገር አለ። ድጋሚ ሱኒ ላይ ለማድረግ ምንድነው ዋስትናዬ? ድጋሚ ደፈረኛ ለማለት ምንድነው ዋስትናዬ? እዚህ ቀስ በይ እዚህ ደርሰሻል። እዚህ ወይ ችግር የለውም ያወራዋለሁ። ችግር የለውም ትናንት እንዴት እንደሆነ አላየሁም። ችግር የለውም በቃ እኔ አወራዋለሁ እኮ አልኩሽ። እንግዲህ ተመልካቾቻችን እንግዲህ ይቅርታ ብዙ ነገር አልነገርናችሁም እና ትንሽ ተዛግቤ ነበር። የተፈጠሩ ነገር ራሱ ምንም ማስረዳቸው ነገር የለም። ለክሱ በጣም ቆይ ማን ነበር ወደዛ ግን ወሰድሽ? ላዳ ነው እሺ ላዳ ነበር አኪም እዚህ ወሰድሽ ማን ነበር አኪም ቤቱ? አዎ ወኪና ጠራውና በቃ እንግዲህ ተመልካቾቻችን እንግዲህ ይቅርታ እንግዲህ ትንሽ ግራ ካጋባናችሁና እሷ ደውላለች። እንግዲህ ሐኪም በድጋሚ ታማ ድጋሚ ሐኪም ቤት ገብታ ነበር። አይዞን እና እንግዲህ ድጋሚ ነው እንግዲህ እንደመቀቀሰም እንደሞ ይሄ እንዳልኩኝ ከሆነ ከቶፋ ጋር እንደዚህ ነገር ተፈጥሮ ነበር አይደለ? ያናጨቀሽ ምናምን ነገር ነበር የተፈጠረው። አይ እንትን ሳይሆን ያው እሱ እንደ እንትን ነው እንደዚህ ሲመጣ ነው አካይንስ ነው አይደለ? መቼም ቪዲዮም እኮ እንደሱ እኮ አልነበረም እኮ ብቻ እንግዲህ ተመልካቾችን ያው እናንተ ለማስረዳት ያህል የተፈጠረው ነገር ትንሽ ግራ ገባች። ቶፋም ተደውሎታል እየመጣ ነው የሚገኘው። ያ ከቶፋ ጋርም ትንሽ አለመግባባት ተፈጥሮ ነበር መሰለኝ። እንግዲህ እሷ በሰራችው በፕራንኮ ምናምን ትንሽ ጆና ምናምን የተለያዩ ነገሮች እንግዲህ ጉዳት ላይ አሁን በስተክለ ራሱ አይደለም ኢቭን መቋቋም ራሱ አቅርጥ እዚህ ባንገትሽ ነው ያለሽው እኮ ኢቭን እጁ ላይ መነካት የነበረበት ፓርት ነበር። እነሱ ነው ያው አንዳንድ አጥንቶቿ ምናምን የተነካኩ ስለሆነ እንግዲህ ድጋሚ አግርሽቶባት ምናምን ነገር ሄዳ ነበር ሐኪም ቤት። ሐኪም ቤቶችም እንግዲህ ዶክተሮች ማለት ተመሳሳይ ነገር ነው አይደል? ምን የተፈጠረው ነው ያለው። ምክንያቱም ጥንቃቄ የሚፈልግ ነገር ነው። አጠኛኝትሽ እንኳን አስተካኪ ተብለሻል አይደለም? እንደዚህ ለመላፋት ምናምን እና አሁንም ቢሆን ባርኪ ደግሜ የምነግርሽ ነገር አሁን ለቀልድ ምናምን የሚሆንበት አይደለም። አቋም ላይ ያለሽው አይደል? ያለሽበትን ታውቂዋለሽ። ወርታች ወር ላይ ምናምን ትይበት አይነት ቦታ ላይ አይደለም ያለሽው። ብቻ ተመልካቾቻችን ያው ቶፋ ምናምን ትንሽ ተጨኖት ምናምን ነበርና በሱ ጉዳይ ትንሽ ሐኪም ቤት ገብታ ነበር። ተመልሳ አልቻለችም ነበርና እዛ ከደረሰች በኋላ ነው ያለው ነገር ለመረዳት ከቻልኩት። እንግዲህ ቶፋም እየመጣ ነው። እስቲ እሷ ማይሆንም እዚህ መቀመጥ የለብኝም ያለች ነው። እንግዲህ እንደምታውቁት ደግሞ ለጥንቃቄ መሆን ያለባት እዚህ ነው ቦታው። ቤተሰቦቿ ምናምን ነገር ላይ ነገር እንዳይፈጠር ነው። ፕላስ ደግሞ ይሄ ጉዳይ ደግሞ በሱ የመጣ ነው። እንደዚህ ደግሞ ነው እሱ እንዴቱን ባለመቋጠሩ ባርኪ አንቺም ደግሞ ጥንቃቄ አድርጊ። የምትቀልጂውን ነገር አሁን ላይ የምትቀልጂበት ታይም አይደለም ነው ማለት ነው። በቃ ልክ አይደለም እኮ አይተሽዋል አይደል? አትራስ ወንድ የተነሳው ነው ተሽዋል። በቃ ልክ አይደለም። እጅሽ ምናምን አከሩ ልክ አይደለም። መኪናውም ጉዳት በደንብ ያደርሰብሻልና ብቻ ቁጭ በይ። በቃ አንድ ቦታ ላይ ቁጭ በይ። ራስሽን አስታሚ። መጠገም ባለባቸው የተለያዩ ነገሮችን አድርጋለሁ። መጠገም ባለበት ነገር ነው ይጠገማል። አንቺ በምችው ነገር ጠንቀቅ አድርጊ። ቶፋ መስኪን ነው ያወራዋለሁ። እሺ ችግር የለም። እሱን ትለዋለሁ። በቃ ወይኔ ጉዴ ምን እዚህ ሲያገኘኝ ዝም ይላል። እዚህ ሲያገኘኝ በጣም ነው ችግር የለውም ያወራዋለሁ ካልኩሽ እኮ እየመጣ ነው ምናምን እያለ ስለነበር ችግር የለውም።
እሱ ፈጥ ያነቀ እንደምትለው አቅም ለማለት እሞክራለሁ። እስቲ ተፈንጣና እንግዲህ ተመልካቾቻችን እስቲ ያለው ነገር እስቲ እኔም ለማውራት እሞክራለሁ። ማለት ያው እኔ እንግዲህ ያደረኩት ተፋ ቆይ ያለው ነገር ያስረዳሃለሁ። ቁጭ በል ነው የምታስረዳኝ ሶፊ። በቃ እኔ አልፈልግም። በቃ እንድትወጣልኝ ነው የምፈልገው። ተፋ እኮ ሲተረጋጋ አይደለም እንደዛ አይደለም። ተፋ ተረጋጋና ያለው ነገር አስረዳህ። ምኑን ነው የምታስረዳኝ ሶፊ? ምኑን ታስረዳኝ? አንተ በልሳኔ የመጣችው የፈለገ ነገር ትሁን እኔ አይመለከተኝም። ጉዳይ እንደዚህ ልትሆን የቻለችው እኮ በእኛ የመጣ እኮ ነው እኮ እንደዛ እኮ መስሎኝ እኮ አስገባዋት። እንዴት ነው ከኔ ጋር አልጋ ላይ ለመተኛት የምትፈልገው? ነው እሱ ጥፋቱን እኮ ነግሬያታለሁ እኮ። ታዲያ ታማሚ ሶፋ ላይ ተኛ ምርጫ ሰጥቻታለሁ ሶፊ። ሶፋ ምናምን አይደለም ለእንግዳ የተዘጋጀ ፍራሽ አለ። ከፈለግሽ እዚህ ጋር አንጥፍልሽ አልኳት። ከፈለግሽ አልጋ ላይ ላስተኛሽ አልኳት። አልጋ ላይ መተኛት አልፈልግም። እኔ ሶፋ ላይ ደረቅ ያለ ነገር ነው ለወገብ የሚመቸኝ አለች። በቃ መረጠች አይደል? ከመረጠች በኋላ ደግሞ እዛ ነው መተኛት ያለባት። ቆይ ምንድን ነው የምትፈልጊው አንቺ ከኔ? አይደለም ሶፋኔ አውርቻታለሁ እኮ አልኩ እኮ በቃ ልክ እንዳልሰራች ነግሬያታለሁ። ግን አንተም ደግሞ ያደረግከው ነገር ታማሚ ነች። እንደዚህ ሆነች የቻለችው በእኛ መጣ ነው አይደል? እሱን አስቤ እኮ ገባኝ እኮ እንደዛ ሆኖ አሁን አንተ በነካት ነው ድጋሚ ሕክምና ላይ ገብታ የነበረችው አይደል? ድጋሚ ሕክምና ወደ ሐኪም ቤት ሄደችው አንተ በነካት ነው። እሷ ድጋማው ነው ሁልጊዜ ሊሆን ይችላል። ሕክምናው ላይ ነበርኩኝ እኮ ዶክተሩን አውርቼዋለሁ። አልትራሳውንዱን አይቼዋለሁ። ያለችበት ሁኔታ እናውቀዋለን። ምን ነው ድራማ ስትገጭ እንግዲህ አይቷታል አይደል? ካሊን ነበር ወጥቶ እዚህ አልጋው ላይ ልተኝ ነው። ስለዚህ ታማሚ ነች። ታዲያ ሶፋ ትሄድሽ? አይ አልጋ እንደማትወድ ነበር የነገርሽ። ትወጃለሽ ነው አልጋ አይደለም። አሁን ቶፋ ምንም ወደድሽም አልወደድሽም አንቺ መሆን ያለብሽ እዚህ ነው። ለምን ዝም ትያለሽ? አታወሪ ብለሳለሽ። እኔም እኮ እንደዛ ያልኩ የዛኔ አንተ አልጋህን ትተህ እኔ ጋር እዛ ሶፋ ላይ እንዳተኛ ስለፈለኩኝ ላንተ ብዬ ነው እንደዛ። ከዛ ደግሞ አልጋ ላይ ስመጣ ደግሞ አልጋው ሰፊ ነው። ከዛ መተሽ አብረሽ ልተኝ ማለት ነው። እኔ እንደዛ አላልኩም። የዛኔም እንደዛ ያልኩት ፕራንክ ነው እኮ በቃ ቪዲዮ የምን ፕራንክ ነው? ሲጀምር እኔና አንቺ የዛኔ ያልተግባቡት ኖሮ ነው ወይ ፕራንክ በዚህ ልክ ምን እንደራረገው እኮ። ይቅርታ ሻልኩ እኮ ለሱ ይቅርታ ልክ አይደለም። እሱ ይቅርታ ልክ ሶፋ እኔ ያለው ነገር ላውርቻታለሁ። ያው ምትወደው አንደኛው መልኩ አንተ ስትወጣ ደግሞ ሌላ መልክ አለ። ይሄኛው መልኩ አውቀዋለሁ ነው ማለት እንዲህ ለስላሳ ነው ይቅርታ ምናምን ነገር። ከዛ በኋላ ደግሞ ታያታለህ በቃ እንደዛ ልጅ ያደርጋታል። በተይ እንዴ ግራ አጋባሽኝ እኮ እኔ። እሺ እንዴት ምን ላድርግ? እኔ ግራ ገባኝ እኮ። እሺ ትወጂኛለሽ፣ አይ ነው አወቅኩኝ። እሺ እኔ ምን ላድርግ? እሺ ታዲያ እዚህ ጋር ምን አመጣው? እሱ መውደድ ምናምን እኔ ምን ላድርግ እኮ ነው። በምን አይነት መንገድ ልረዳሽ? ገባኝ እኮ እኔ ምህት አለኝ ምናምን ነገር የተሰማሽ ስሜት ምናምን ነገር ገባኝ። እሺ ምን ላድርግ? እኔ ምን እንዳደርግ ነው ከኔ የምትጠብቂው? ሶፊ በቃ እንደዚህ ቆይ አይደለም። አሁን ቶፋ ምን አለ መሰለህ፣ ስሚኝ አሁን ባቂ አንቺን እኮ እየነገርኩሽ ነበር እኮ የምታደርጊው ነገራችሁ ትሽን አሁን ይሄ ፕራንክም የተለያየ ነገር ወደዛ ወደዚህ ያልሽበት የምትሆኝበት አይደለም። አንተ ሰው እንዳይትሽዋል ዶክተር ያወራሽን ሰጥተሻል አይደለም? አይደለም ነው ሶስቱ ነገር ስላለ አሁን መጀመሪያ ራስሽን እንጠግኝበት ነገር ይመሳች። ስለዚህ ወደዛ ወደዚህ ምናምን የምትይው ነገር እሱ ነገር ምን ሆነች እንግዲህ ድጋሚ እጇ ምናምን የሆነ ሰው ተነክቷል ምናምን ተጭናታል ምናምን እያሉለት አሁን ብዙ ወጣቶች ነገሮች አሉ። ሶና ተለቻ ነው ነበርኩኝ እኮ ብላ ከኔ ጋር ለማነጋካት ነው። በቃ እኔ አሁን ባለፈው ውጪልኝ እያልኳት አልወጣ ስትለኝ ይዣት ነገር ነበር እጇን ማታ ማለት ነው። ስለዚህ አሁን እጇን ስለነካሁት እኔ አሁን እጇን ነክቼዋለሁ። ከዛ በእኔ መጣ ደግሞ ድጋሚ እጇ ታመመ ምናምን ከዛ እኔ ስርስር ልታደርገኝ ማለት ነው። እንደዛ አይደለም እኮ እንደ ዶክተሮቹ እኮ ናቸው እሷ ብላኝ እኮ አይደለም እኔ ሞመንቱ ላይ ዶክተሮቹ ነው ያሉት። ሰምታል ሶፊ ነበርኩኝ ቦታው ላይ ሰምታል። አሁን እጇ ስለተነካካ ነው ምናምን ነገር ስለተጨበጠ ነው አይደለም እዛው ራሱ ታከመችበት ድጋሚ እኮ ነው ያለው። መጀመሪያ የነበረው ሪፖርት እና አሁን ያለበት ሪፖርት ድጋሚ ነው አለ። ኦሬዲ እነሱ አስተካክለው ምናምን ነገር ተሰርቶ የነበረውን ኢቭን የአንገቱ ለምን ተደረገላችሁ ማንቀሳቀስ ስለማትችል እኮ ነው። አንተ ለምን ነው በእጅ ወረዘው ወደዚህ የምታደርገው ነገር እኮ ያን አልኩ አቅም የለውም ነው የተሰበረ እጅ ነው አይደል? እግሯንም ያለችበት አሁን ብቻ የሚያጨቃጭቅ ነገር የለም። በዚህ ማለ በዛ አሁን መደረግ ያለበት ነገር አሁንም ቢሆን እሷ እዚህ ተኛ እና ዶክተሩ ነው እንደዚህ ያለሽ ዶክተሩ አለሽ እንደዚህ። ከዛ ደግሞ መተሽ ለሶፊ ነገርሽ አይደለም ነው ነበርኩኝ ዶክተሩ ጋር ያልኩኝ እኮ ነው ያለው። አሁን ሌላ ድራማ ምናምን አያስፈልግም። ስለዚህ ተወፈታው እንጂ
የነገርኩህ እኮ ነው ያለሁት። ስለዚህ አንተ የምታስታመት ከሆነ አንተ ከፈለክ አሁን እዛ ወስዳችሁ ማስታመም ትችላላችሁ። አሁን ስለዚህ እኔ ግን ሰላሜን ማግኘት እፈልጋለሁ። ከእሷ ጋር መጃጃል አልፈልግም። እኔ ስራ ያለብኝ ሰው ነኝ። ሰውዬው እኮ ቶፋ አሁን ስለመጃጃሉ እኮ አይደለም ያለችው። እንደዚህ የሆነች ያለች በእኛ የመጣ እኮ ነው አይደል? በእኛ ምክንያት ከሆነ ቤት ወስደህ ማስታመም ትችላለህ። አይመለከተኝም። በቃ እኮ ስለ ቤቱ እንዳትመለስ ያለንበት እኮ ያረን እኮ ታውቃለህ አይደል? መጀመሪያ ልክ ናችሁ ብለህ አስገብተሃታል እኮ። እኔ አስገድደውኝ ነው። እሺ እየተገደድኩ ብትገደድም ልክ ነው። ለካሊድ በቃ የሆነ ነገር አድርጋለታለች ብዬ ስላሰብኩኝ አስገብቻት ነበረ። ከዛ በኋላ ግን የምታደርገው ድርጊት ምንም ደስ የሚል አይደለም። ከዚህ ላይ ሆና ላይ ያደረገችው ነገር አለ። ድጋሚ እሱኔ ላይ ለማድረጓ ምንድነው ዋስትናዬ? ድጋሚ ደፈረኛ ለማለቷ ምንድነው ዋስትናዬ? ምንም ዋስትና የለኝም እኮ። እሺ አሁን እኔ ደግሞ ምልህን አዳምጥ። አሁን እቺ ልጅ እኔ አልጋ ላይ ማታ ከተገኘች ማለት ነገ ደግሞ የሆነ ላይ የተጋረጠው ነገር ሌላ ድጋሚ ይጋረጣል። ስለዚህ አንተ አስታማታለሁ የምትል ከሆነ ወስደህ ማስታመም ትችላለህ። ሪስኩን ራስ መውሰድ ትችላለህ። አይመለከተኝም። ይኸውልህ እኔ ሌላ ሰው ቢሆን ኖሮ ችግር አልነበረብኝም። ከእሷ ጋር ግን ችግር አለብኝ። ገብቶሃል? እኔ ቶፋ እንደማመጥ እኔ ምንም አዳምጥ ነው። ከእሷ ጋር ያለኝን ነገር ታውቀዋለህ። እኔ አላውቃትም እኮ በማን በኩል ነው የማውቃት? በቃ ማታውቃት ከሆነ በማን በኩል ነው የማውቃት? አሁን ላይ ግን ያለችበት ሁኔታ እንደዛ አይደለም። እያስመሰለች ነው። ሊሆን ይችላል አደረገው ልክ አይደለም። ምንድን ነው እርግጠኛ ነው? እኔ በምን አልነበረ እንዴ? ካሊድ አይደል እንዴ? ካሊድ ነበር። እሱ ያዘጋጀችው ቢሆንስ እንደዚህ ያደርግባለሁ። ከዛ በኋላ ረፉ በቃ እኔ እሄዳለሁ። በቃ ደስ ይለናል። እሄዳለሁ እያልሽ ዛሬ ሶስተኛ ቀንሽ ሊመጣ ነው እዚህ። መቼ ነው የምትሄጂው? እንዴት ነው የምትሄጂው? ለምን አትሄጂም? ዘገየሽ እኮ ነው የምሄድ ማማ። በቃ እኔ እኮ ቤተሰቦቼ ሌላ ነገር ጓደኛዎቼ ጋር እሄዳለሁ እያልሽ ነበር። ስለዚህ ጓደኛሽ ጋር ሄጃለሁ። ሶፊ እንደነገርኩ ነው። በቃ ቀን እኔ በቃ ይቅር፣ ችግር የለውም። ቤተሰቦች ሁሉን ነገር ይስሙ። በቃ እኔ አሁን ምን አለ መሰለህ እሱ ስለማያውቅሽ አንጀቱን ልትበይው ትችያለሽ። አንቺ ማለት የሆነ ላይ ያደረግሽውን ነገር ሰምተን መተን ስለምንሽ እንደምትወጂኝ ነግረሽኝ እዛ በኋላ ውዴታሽን ምናምን ነገር ተቀብዬ ከዛ ደግሞ ስትላጭብኝ የነበርሽ ልጅ ነሽ። አንዴ ተንበርከክልኝ፣ አንዴ ቀለበት ሰርልኝ፣ አንዴ እንትን አድርግልኝ ምናምን ገለመልት እያልሽ ስታደክምኝ የነበርሽ ሰው ነሽ። ስለዚህ አሁን ያንን ሁሉ ነገር ረስቼ በፊት የምታቀኝ ብሌን ናት ምናምን ብዬ አሁን ምንም ይቅርታ ማድረግበት ምንም አይነት ምክንያት የለኝም። የሰማሽኝ እኮ ነው። ስለዚህ ይኸውልሽ እናት እኔ ድክም ብሎኝ ከስራ ነው የምመጣው። ስመጣ ደግሞ ላርፍ ነው እዚህ የምመጣው። ገብቶሻል አይደል? ስለዚህ ላርፍ መጥቼ ደግሞ ልትረብሽኝ አይገባም። የፈለግሽበት መሄድ ትችያለሽ። እኔ አሁን ቶፋ ግራ እየገባኝ ያለው ከምኑ ጋር ነው? ችግር ነው ግራ እያገባኝ እኮ ነው ያለው። ምንድነው ግራ የሚያገባው? ማታ ያደረገችው ነገር ታውቃለህ? ቆይ እኮ እሱን እኮ ነገረችኝ እኮ። እሺ የወንድሜን ህይወት ምናምን ታድገዋለች ብዬ አመንኩኝ። በቃ ሳላምንበት አመንኩኝ። አመኜበት ቤቴ እንድትገባ ፈቀድኩላት። ከዛም ሲያልፍ የፈለገችውን ነገር ሳስደርግላት ነበር። ፀጉሬን አሰራኝ ስትለኝ ፀጉሯን ሳሰራት፣ የሆነ ነገር ስትል ልብስ ራሱ ከፈቲ ምናምን የፈቲ ምናምን ሰብስቤ መጥቼ የኪያ ምናምን ሰብስቤ መጥቼ ልበሽ ያልኳት የኔ ልብስ ለብሳ ጠበቀችኝ። ለምንድን ነው እንደዚህ አይነት ነገር የምታደርገው? ሁን ብላ የሆነ ነገር እንዲፈጠር ለማድረግ ነው። ኢንቴንሽኗ ገብቶኛል። አለፈ። እሺ ይሁን ምናምን ነገር አልኩ። ከዛ በሌሊት ደግሞ ምንድነው የሌሊት ልብስ ለብሳ ምናምን ነገር እዚህ አልጋዬ ላይ ተገኘች። ምንድነው የምትፈልጊው ከኔ? ንገሪ፣ ምንድነው የምትፈልጊው? እሱን እኮ ይቅርታ አልኩ። እሺ ቆይ ቱታ ምናምን ነበረሽ አይደለ? ያው ለብሰሻል። ከዚህ በፊት ቱታ ምናምን የለበስሽ እዚህ እኔ ጋር ስትገቢ ብቻ የቢጃማ ምናምን ለብሰሽ ስስ ቢጃማ ለብሰሽ ትመጫለሽ። ምንድነው የምትፈልጊው ከኔ? ቢጃማ እኮ ነው። ታዲያ ምን ልልበስ ታዲያ? እሺ ሶፊም እኮ እንደዛ ነው። ምን አለ መሰለሽ ባርኪን አሁን ምን አለ መሰለሽ አሁን እያደረግሽ ያለውን ነገር እየደገፍኩ አይደለም። ቢሆንም ግን ቶፋ ይሄች ልጅ እንደዚህ ልትሆን የቻለችው በእኛ ምክንያት ነውና በምን እርግጠኛ አስፈላጊ ከሆነ ምን መረጋገጫ ፈለክ? ከዛ በላይ ምን ፈለክ? ምንድነው መረጋገጫው? ምን ካሊድ ነገር አዘጋጅ ሰውስ ቢሆን ሶፊ አሊድ እኮ ወንጀል ስር እኮ ወይም ደግሞ የሆነ ነገር ስር እኮ ዘፍቆ አይደለም እሷ መታ ያስወጣችው። የሆነ ሰው እየመጣብህ ነው ምናምን ነገር አለች፣ መረጃ ምናምን ነገረችው። ከዛ በኋላ ድጋሚ ሄዳ የሆነ ነገር ድራማውን ደረመመች። እኔ እንደዛ ነው ፊልም አደረገው። እኔም እኮ ያመንኩ ሙሉ ለሙሉ ያመንኩ አይደለም፣ ግን በዚህ ልክ ህይወቷን ሪስክ ስር መከት ሰው ነች ወይ ነው ብቻ ተፈጠረ። ስለዚህ አሁን ምን አለ መሰለህ አስፈላጊ ከሆነ እቺ ልጅ የሆነ ነገር ለማድረግ እኛን ለመጉዳት ወይም ደግሞ እኛን ለመበደል ስትል የሆነ ሊደብረኝ ሞክሯል ብላ ስለ ሞራሏ ስለ ምናምን ሳታስብ ሚዲያ ላይ ሲወጣባት ያልፈራጅ ደረቅ የሆነች ሰው ነች። ስለዚህ ሌላ ነገር አታደርግም ብዬ ምንም ማስብበት ምንም አይነት ምክንያት የለኝም። ምንም ምክንያት። እሺ ቶፋ እንደዚህ እናድርግ በቃ። አሁን እኔም እንዳልከው አንተም እንዳያርክበት መንገድ ልክ ሊሆን ስለሚችል ሰው ስለዛ እሷ እዚህ ትሆን አንተ ትወጣለህ ማለት ነው። ይሄ ሁሉ ነገር የተፈጠራለ በእኛ መጣ ነው ቤቴ ነው። አሁን ምን አለ መሰለህ የሆነ ላይ ተመሳሳይ ነገር እንዳይፈጠር የምትፈልግ ከሆነ ቤት ማጋ ወስደህ ማስታመም ትችላለህ። እዛ ሴቶች አሉ ከነሱ ጋር ማድረግ ትችላለች።
እዚህ ከኔ ጋር የምታድርበት ምንም አይነት ምክንያት የለም። ጠዋት ነግሬሻለሁ አይደል? እዚህ ስመለስ እንዳላይሽ ብዬሻለሁ አይደል? ብዬሻለሁ አላልኩሽም? ምን ዝም ያለሽ? እኔ መልሳለሁ። እሱ ጋር ትንሽ አውሩና እኔ ተመልሼ ያለው ነገር ቼክ አደርጋችኋለሁ። የጠበቁሽ እኮ ነው። ይሁን ለዛኔ ስንሄድ እኮ ያላገኘናቸው አጋጣሚ ነው። በቃ ወይ የሆነ ነገር ሰምተዋል እየመጣን እንደሆነ አይተዋል፣ ወይ የሆነ ነገር ሆኖ ነው። ምንድነው እንዴ ይፈልግሽ? እሺ እኔ ምን ላድርግ ታዲያ? እኔ ተነገረኝበት እኮ ልጅ ከሄድኩት። እሺ ችግር የለም። አንቺ መቆየት ነው የምትፈልጊ? እኔ መቆየት ፈልጌ አይደለም። በቃ አጋጣሚዎች ናቸው እንዲህ እንዲሆን ያደረጉት እንጂ እኔ ፈልጌ አይደለም። እኔ ምን እንደምን ካላቀምት በቃ ደብዳቤዎቹ አሉ፣ ሁሉም ነገር አለ አይደል እንዴ? ምንድን ነው ውሸት ይመስላል? እሺ ንገረኝ። ደብዳቤውን እሺ ያመንኩት እንበል እና ይኸው በተለይሽ አሁን ስትመጪ ምንም ለኔ ኖርማል ነው። የመጣሽበት ደግሞ መንገድ ደግሞ በጣም ከባድ ነው። የኔ ምንም በጣም የጎዳጅ ምናምን ነገር ስሙን እያጠፋሽ ነው የመጣሽው። ሪዝን አለኝ አልሽ ትንሽ ጊዜ ከዛ በኋላ ምንም ነገር ታውቃለህ። ይዛኔ ግን እንዳይሳሳትህ ትንሽ እስከሚሻለኝ ነው። ከዛ ሁለተኛ አይንን አታይ። እሱንም ደግሞ ማየት ማግኘት የምትፈልግ ከሆነ አግዛሃለሁ ብያለሁ። ከሁሉንም ነገር የምትፈልገውን ነገር ሁሉ አግዛሃለሁ ብያለሁ። ስለዚህ ስለ ካርድ የሆነ ነገር መስማት ከቻልሽ ካርድን በመኪና ገጭቶ ሊገሉት እንደነበረ ምናምን ነገር ካወቅሽ፣ ስለዚህ ስቲል አሁን እነሱ ስር ነው ያለሽው ማለት ነው። ስለዚህ ስለ ልጁ የምታውቂ ከሆነ እነሱን ማግኘት ነገር መንገድ ተመቻችል አሁን ታመሽ ነገ ግን ያሉበት ምትማለ ጠቁም ይፈልጋል። ችግር የለውም። ጠቁማል የፈለግከውን ነገር ሻምራት ያለውን ነገር ላይታችኋል። እኔ ፈልጌ አይደለም ማለት ልክ ነው። የማታው ነገር ልክ አይደለም ያደረጉት ነገር ግን ያስቃል። ሳቅ በቃ ትንሽ እንኳን እንትን እንዳል ብዬ አስቤ ነበረ። ሁሉ ነገር አበላሽቻለሁኝ። ይሄን ይመስላል። ደህና